አሁን ስለ አማራ ክልል ምርጫ አይነው ምርጫ አሸንፈናል እንደሚል አማራ ክልል ይባላል እኮ አዲስ አበባ ሄደዋል፣ ውጤቱ ሄደዋል እኮ ኢንሳ አዘጋጅቶታል። ወረቀቱም ባለፈው ጀምሮ ነው እንትኖቹን በአውሮፕላን ሲያካሂደው እንደነበረ በቃ እንደዚህ አሸናፊ አማራ ክልል እንደዚህ እቺ ማለት ሜላት ወርቅ የምትባለዋ እንደዚህ አናውንስ እንደምታደርግ ምንም የሚጠረጥር አይደለም። ስራዋ ነው። በሚቀጥለው ኢትዮጵያ ወደ ህግ ማስከበር ስራ ተጠናቆ በብልጽግና ላይ የሚደረግ ህግ ማስከበር ስራ ተጠናቆ ሁሉም ወደ ነበረበት ሲመለስ ከሚጠየቁት ውስጥ አንዷ ወይዘሮ ሜላት ወርቅ የምትባለዋ ልጅ ነች። እናት በቃ እሷ ነች። ፋኖ ኩራት ነው ብሎታል አብይ አህመድ። ፋኖ ኩራት ነው። መቼ መሰላችሁ እንደዛ ያለው? አሁን አብይ ሲቀጠቅጠው አይደለም፣ ወደ ትግራይ ዝመት፣ በወንድምህ ላይ ሄድና ርስት አስመልስ፣ አግዘኝ፣ ያኛውን በዛ በአስመራ በኩል ትመጣለህ፣ አንተ በባህር ዳር በኩል ግባ ሲባል ለፋኖ ያልተሰጠ ቃላት አልነበረም። አሁንስ ትለዋለህ ወይ ነው ማለት አለበት። እንሄድበታለን። ተመልካቾች ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም፣ ወደፊትም አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ጥያቄ የለውም። ጥያቄ መከበር አለበት። አሁን ቀጥለን ተመልካቾች ወደ እንትን ላሳያችሁ። የእንትን ጨዋታ የብልጽግና ድራማ መግቢያ ላይ እንዳልኩት ቀደም ሲል ደሴ ወሎ አካባቢ ስፔሲፊካል ወረዳው ጣቢያ እንትን አላወቅኩም እንጂ ቀድሞ ብልጽግና ፋኖ መጥቶ ኦፕሬሽን ያደርጋል ተብሎ ምርጫ እንደተመረጠ አስመስለው ራሳቸው ፈርመው ምናምን ከዛ አስገብተው ወደ አዲስ አበባ ተልኳል እና ምሽት ላይ በሬ አርዷል። ምሽት ላይ ጨርሰናል። ምርጫ እሁድ ማታ ነው ምናቸው፣ ሰኞ ነበር ምርጫው፣ እሁድ ማታ ተጠናቋል። በሬ አርዷል። ጅማ አካባቢ ዋዜማ ላይ ድግስ ነበር፣ ምርጫ ተጠናቆ በሚል ድግስ ደግሷል። ኦላ መጥቶ እንዳያደናቅፈን ተብሎ ቀድሞ ቶሎ ጨርሱና እንደጨረሰ አስመስለው ሰው አይመርጥም። ወደ ኮረጆውን አስገብተው እንግዲህ በአማራ ክልል በአብዛኛው ከሳምንት በፊት ነው ያለቀው። በሄሊኮፕተር በምናምን ወደ ቢሾፍቱ ነው የወሰዱት። ቢሾፍቱ አንድ ሚስጥራዊ ቦታ ነው ያደረጉት እና ሶሻል ሚዲያ ላይ ብዙ ሰው ሲጫወትበት ነበር፣ ሲያላጉጥበት ነበር። ኮምፖዝ እናድርገው፣ ትንሽ ኮምፓይል እናድርገው ተመልካቾች። ይሄ የኢትዮጵያ ሕዝብ ሀገረ መንግስቱን ለመገንባት የዲሞክራሲያዊ ስርዓት ኢትዮጵያ ውስጥ ለመገንባት የሚሻውን የሚፈልገውን ለመወሰን መካሪ ገሳጭ እንደማያስፈልገው ያሳየበት እርምጃ ነው። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ የመክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። በእኔ እምነት ዛሬና የዛሬ 5 ዓመት ኢትዮጵያ አንድ አይደለችም። ይሄ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት። ይሄ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። ይሄ የማን በጣም ኢንትረስት የሚያደርገኝ በጣም ምንም ማህተም መቼ ያለ እዚህ ጋር ማህተም ይመታል ያስገባል። የሆነ ማህተም መቼ ያለ ያስገባል። አይደክሙም ደግሞ በጣም ሃርድ ወርኪንግ ናቸው። ይሄ ልጅ ከወዲያ ያለው ተመልካቾች ከወዲያ ያለው ይመታል። ወዲያ ያለ ማህተም ይመታል። ይሄ ያስገባል። እኔ ዛሬ የሚያሳስበኝ ከመራጩ ተመራጩ ነው። ያኛው ማህተም መቼ ወዲያ ያለው ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ ዲሞክራሲ ነው ኤክሰርሳይዝ እያደረገች ያለችው ኢትዮጵያ። አብይ ቀላል ሰው አይደለም። እንደዚህ በጣም ቀላል ሰው አይደለም እና እንደዚህ ተጭበርብሮ ትግራይን ሙሉ በሙሉ the elephant in the room ብሎታል። France 24 the elephant in the room is excluded from the election ብሎታል። ማን ነው the elephant in the room? ትግራይ ነው፣ TPLF ነው፣ TDF ነው እና
ወዴት ሊያመራ እንደሚችልም ተናግሯል። እና እንደዚህ አይነት አድርገህ አሁን በቃ ጨርሰናል ብሎ ልማት ጉብኝት፣ ኮሪደር ጉብኝት እንውጣ ተባብሎ ዛሬ ሁሉም ወጡ። who let the dogs out እንደሚባል አይነት ነው። ሁሉም ነው የወጡ በአንዴ ውጣ ተብሎ ለማስመሰል ነው። ይኸው ጨርሰናል፣ ምርጫ ጨርሰናል፣ ወደ ልማት ተመልሰናል ለማለት ማለት ነው። በእንደዚህ ሀገር ሊመራ በእንደዚህ አይነት ማጭበርበር። ወደ ኦላ እንሂድ። ኦላ መግለጫ የኦላ መግለጫ ሳምራጅ ላድርግላችሁ። ኦላ አፋን ኦሮሞ ስለሆነ እዚህ ልተርጉምላችሁ። እዚህ ጋር ባልደረባችን ተርጉሞ ያቀረበልን እንትን አለ ተመልካቾች። ኦላ ትግሉ አሁን ያለንበት ትግል ኦሮሞ የራሱን መንግስት በራሱ እስኪያቆም ድረስ ይቀጥላል ብሎታል። ኦሮሞ የራሱን መንግስት በራሱ እስኪያቆም ድረስ ይቀጥላል። እገዳ ስለ መነሳትና ምስጋና ማቅርበዋል። እገዳ ከነገ ጀምሮ በኦሮሚያ የነበረው የትራንስፖርት እገዳ መነሳቱ ይፋ አድርጓል። ኦላ በመግለጫው የትራንስፖርት እገዳው ነገ ሰኔ 3 ጀምሮ ይነሳል። ለተባበረው ህዝባችንም ምስጋና እናቀርባለን ብለዋል ኦላ። የዘመቻው ትላንት ሰሞኑ ከፍተኛ ዘመቻዎች ነበሩ በመላ ኦሮሚያ። ወረነ ብሊስም ኦሮሞ ያደረጋቸው ወታደራዊ ዘመቻዎች ዋና ዓላማው አንደኛ መንገዶቻችንን በመዝጋት የምርጫ አጠቃላይ ሂደቱና እንቅስቃሴ እንዲገደብ አድርገናል ብሏል። ሁለተኛ ወረነ ብሊስም ኦሮሞ በሁሉም አቅጣጫዎች በማሰማራት ኦሮሚያ ከአብይ አህመድ አገዛዝ ወታደራዊና አስተዳደራዊ ቁጥጥር ውጭ መሆኗን አሳይተናል ብሏል። ኦሮሚያ በአብይ ቁጥጥር የኦሮሚያ አስተዳደር ወታደራዊ መስክ ኦሮሚያ አብይን እንደማይቆጣጠረው በተግባር አሳይተናል ብሏል። ምርጫው ህገወጥና ተቀባይነት የሌለው መሆኑ ዓለም እንዲገነዘብ አድርገናል ብሏል። ተመልሼ ተመልካቾች አሁን ወደ አማራ ክልል ልውሰዳችሁ። አማራ ክልል አስረስ ማረም ስለ ምርጫው መክሸፍ ገልጿል። ብልጽግና ሙሉ በሙሉ መጋለጡ ቨልነረብል ነው፣ ምንም ዋጋ የሌለው ቁመና የሌለው የቁመና የሚባል መዋቅር የሌለው መሆኑ አረጋግጠናል። ይሄ የሁሉም ከሁሉም ኃይሎች ጋር ብሏል። ዛሬም የሰጠው ቃለ መጠይቅ ነበር። ከሁሉም ኃይሎች ጋር ጸረ አብይ ካሉ ኃይሎች ጋር ለመተባበር የአፋብን የአማራ ፋኖ ብሔራዊ ንቅናቄ ዝግጁ ነው ብሎታል። ዝግጁ ነው ማለት ቀደም የመግቢያ ላይ እንዳልኩት የወታደራዊ ኃይሎች ካውንስል ውስጥ አፋብን አለ የተወሰነ ከሱ እናቅርብላችሁ እና ተመልሼ እንምጣት። በቃ በሞርተር በድሽቃ በተደረጉ ኦፕሬሽኖች ሊደረጉ የነበሩ ድግሶችን ሊደረጉ የነበሩ የምርጫ ፎቶግራፍ ምርጫ ለማስመሰል ለማስዋብ ያደርጓቸው የነበሩ እንቅስቃሴዎችን ሙሉ በሙሉ ማክሸፍ ተችሏል። ብዙዎቹ ከተሞች ጸጥ ረጭ ብለው ነው ያሉት። ደብረ ማርቆስ፣ ደብረ ታቦር፣ ባህር ዳር በከፊል ሌሎች ደሴ ዙሪያ ኩታበርን ጨምሮ ምርጫ ቦርድም ጭምር እንዳረጋገጠው የምርጫ ኩነት ወይም የምርጫ የሚመስል ክንውን ማድረግ እንዳይችሉ አድርገናል። በአገዛዙ በኩል እጅግ አስቂኝ ፕሮፓጋንዳዎች ሲተላለፉ ነው የዋሉት። ሸዋ ሲያደብር ላይ ስክሪን አስቀምጠው ለምርጫ መጡ የሚል በጣም በእውነት በምን ያክል የሞራል ደረጃ ላይ እንዳሉ በሚያሳዝን ሁኔታ እነ ፋና እነ ኢቢሲ ሳይቀር ሲዘግቡ አይታል። እንግዲህ አስክሬን አስቀምጠው ልጃቸውን ሳይቀብሩ ወላጆችና ሀዘንተኞች መረጡን ብለው ምንድን ነው እየተደረገ የነበረው? ለቀብር የሄዱ የነበሩ ዜጎችን በማፈን ፎቶግራፍ እያነሱ በነጠላ ፊታቸውን ሸፍነው አይናቸውን ሸፍነው ይታያሉ። እንግዲህ እናቶች በዚህ ልክ ዜጎችን በማሳቀቅ በዚህ ልክ የስነ ልቦና ጫና በማድረስ ሽብር በመፍጠር ከኢትዮጵያዊ ጨዋነት ሞራል የዘቀጠ አካሄድ በመከተል ያን ሲያደርጉ ብሏል። ዳንኤል ክብረት ፖስት ባደረገው በሶሻል ሚዲያ ገጹ ላይ ከሆነ ደግሞ 2 እጅ የሌለው ግለሰብ በጥርሱ ወደ ምርጫ ኮረጆ እንዲያስገባ በማድረግ ያንን ደግሞ ሚዲያ ላይ በማውጣት ምን እንደምትላቸው ሁሉ ግራ የሚያጋቡ ሰዎች ናቸው እና በዛ ልክ ተመርጠናል ወይም ሌጂቲሜት ነን ለማለት ያላደረጉት ጥረት የለም። በነገራችን ላይ አንዱም አልተሳካም። ኩታብር ምርጫ ክልል ላይ የሶፊ ኢብራሂም ምርጫውን ተመርጫለሁ፣ አሸባሪዎች ታጣቂዎች ማደናቀፍ አትችሉም ብሎ ፖስት ባደረገ በደቂቃዎች ውስጥ የምርጫ ቦርድ ኃላፊዋ መጣ ኩታበር ላይ የጸጥታ ችግር ስለገጠመን ምርጫ ማድረግ አልቻልንም ነው ያለችውና ተመካክረው እንኳን መዋሸት ተመካክረው እንኳን ማጭበርበር ያልቻሉ ሰዎች ናቸው። በአጠቃላይ በትክክልም የህዝብን ፍላጎት የሚያሳይ መሆኑን በዛም መሰረት ህዝቡ ከፍተኛ መስዋዕትነትም ከፍሎ ሰራዊታችንን በከፍተኛ ዲስፕሊን ባደረገው ተጋድሎና በወሰዳቸው እርምጃዎች መሰረት አማራ ክልል ላይ ምርጫ የሚባለው ጉዳይ እንዳይከናወን ማድረጋችንና ይህንን በስኬት ማጠናቀቃችንን ገምገ አሁን ተመልካቾች ትላንት እውነቱን ነው ትልቅ ነገር የተናገረው እዚህ ላይ ተመልካቾች። ሴትዮዋ ትላንት ለማስመሰል ያክል በአማራ ክልል ኩታ ገጠም ነው ያለችው። ኩታ ገጠም በኦሮሚያም ቡኖ ኖጳ ችግር ገጥሞናል፣ ተረብሿል፣ ምርጫ ማከናወን አልቻልንም አለች።
እንዲሁ በነካጇ ቡኖ ነጳ ካለች አልጌ ቦቹ ምናምን እያለ እኮ ትናንት በተለያዩ ማህበራዊ ሚዲያዎች ቪዲዮ እየወጡ ነበር። ኦላ እንትኑ ተቆጣጥሮት እኮ ምርጫ ጣቢያዎች እያቃጠለ ምናምን ያሳይ ነበር። ስለዛ አላወራቸው አንድ ሲንግል ነገር አውጥታ ከኦሮሚያ ከዛ አማራ ክልልም ኩታ ምናምን ኩታ በር አወጣች። ሌላ ነገር የለም። አማራ ክልል ምንም እንዳልተፈጸመ በሰላም ምርጫ የአማራ ክልል ምርጫ እንደተከናወነ መቶ ምናምን ግንባር ላይ ውጊያ ነበር ትላንት አማራ ክልል። ያው ትላንት በጣም በዝርዝር ሄደንበታል። እዚህ ፕሮግራም በዝርዝር ማናቃቸው ቀበሌዎች፣ ወረዳዎች ጭምር እየጠቀስን እዚህ ጋር ገልጸነዋል። ይሄ ሁሉ አካባቢ ምርጫ አልነበረም፣ ትላንት አልነበረም። ሴትዮዋ እንደዛ ነው ለመሸወድ ያሰበችው። ይሄ አስረስ ካነሳው አሳዛኝ እኔ ካሳዘነኝ አንደኛው የዛች ወጣት ልጅ አባቴ ቀብሬን የመጣሁት ብላ የተናገረችው እኔ ድራማ ነው ብዬ አላስብም። ሰው በዛ ድራማ በዛ ደረጃ አባቱን አይገልም። አባቱ ወይ አባት ከሌለ በተፈጥሮ አባት ሌለው ደግሞ ሊኖር አይችልም። አባቴ ሞቶ ቀብሬን የመጣሁት ስትል የብልጽግና ሞት የሚታየው በዚች ፕሮፓጋንዳ መስራቱ ነው። ወላጅ ሞቶበት አረፍ ብሎ ያው ስታለቅስ አድራ ስታለቅስ ውላ ነው የምትሆነው። ሄደሽ አረፍ በይተኝ ምናምን ተብላ እንድታርፍ ይደረጋል እንጂ ሄጅና ምን አለ በቃ ዛሬ እንዳይመልጥ አብቹ ስልጣን እንዳይወርድና ፈተና ስለደረሰበት በአስቸኳይ ሄደሽ ቮት አድርጊ ተብላ የአብይ አህመድ ስልጣን በአንድ ሰው ድምፅ ምክንያት እንዳይወድቅ ማለት ነው። ማን የሚባል ነው የሚያሸንፈው? አብይ አህመድ ማን ማለት? እኔ ብዙ ሰው አዝኗል። እንትናም ዝም ብሎ እንደሳቀ እኔ አላሳቀኝ አዝኛል። እንግዲህ እንደምታየኝ ከሀዘን ላይ የተነሳሁት ዛሬ ነው አባቴን የቀበርኩት። ግን በቃ ከሀገር የበለጠ ነገር የለም። አንድ ድምፅ ዋጋ አላት። ነገ ለልጆቼም ስለሚጠቅም ለእኔም ይጠቅመኛል፣ ለልጆቼም ለሀገሬም ብዬ ድምፅ ሊሰጥ መጣ። በጣም ታሳዝናለች። አዝኛለሁ። በእሱ አይደለም ያዘንኩት። ብልጽግና በነዚህ ለመሸቀል በነዚህ ስልጣን ላይ ለመቆየት ማሰቡ አባቴ እንደ ሀገር የለም አንድ ድምፅ ዋጋ አላት ማለት በጣም ኮምፒቲቲቭ የሆነ ምርጫ ገጥሞታል ማለት ነው አብይ አህመድ። ብልጽግና በዚህ ደረጃ ነው። ብልጽግና ላይ የህግ ማስከበር ዘመቻ የሚያስፈልግበት ጊዜ ደርሷል የምንለው በምክንያት ነው። እነዚህ እህቶቻችን ወጣቶች ናቸው። እነዚህ አባቴ ሞቶ ሄጂ ምረጭ ተብዬ በቃ አንድ ድምፅ የኔ ድምፅ ወሳኝ ነች። ኢትዮጵያ ምድር ላይ የለም መራጭ ስለሌለ ከየት ነው የሚመጣው ሰው? ከአምቦ ከምናምን ከአዲስ አበባ ዙሪያ ሸገር የሚባለው አውቶቡስ እየተከራየ አፋን ኦሮሞ የምታውቁ አፋን ኦሮሞ የምትጻፉ ጀዋር አሁን ከ2 ሰዓት 3 ሰዓት በፊት የጻፈው ማንበብ ትችላላችሁ። አሁን ምንድን ያለው ትራንስፖርት እያዘጋጀላቸው ሂዱን አዲስ አበባ መርጣችሁ ነው ተብለው መጡ። ካርድ አላቸው። ቀድሞ ያወጡት ካርድ አለ አዲስ አበባ ዙሪያ ያሉት ማለት አዲስ ነገር አይደለም ነው። ምርጫ አይደለም ይሄ ምርጫ አይደለም። ማንም ቅቡል ሊያደርገው አይችልም። ኡሁሩ ኬንያታ በጣም ፍትሃዊ ዲሞክራሲ እመጣበታለሁ በኋላ ምን ተባሉ ስለ ምርጫ አስቀራሚ አስቂኝ ነገሮች ወደኋላ በፎቶ ደግሞ አስደግፍ ያመጣላችኋለሁ። ግን እኔ አንደኛ ቀብር የሚባል ቀብር ሬሳ ቤት ውስጥ አስቀምጠው ሄዶ ምርጫ አስቀድመው ከሬሳ መቅበር ልጃችን ከምንቀብር አብይን መርጠን እንምጣ ብለው ወጥተው ሄዱ። ዲሞክራሲያዊ መብታችን እንጠቀም ብለው ወጥተው ሄዱ ይላል። በድሮ የሚቀጠቀጥ የሰሜን ሸዋ ህዝብ ነው ይሄ። ተመስገን የቀለደበት ህዝብ ነው ይሄ። ከባህልም ያፈነገጠ ነው። በቃ አንዳንዱ የምንሰማው እዚህ ምድር ላይ የማይደረጉ ነገሮች በሙሉ በዚህ ትላንት ነው የሰማነው። አብይ ወደ 4 ኪሎ ለማምጣት የለም እኮ አይመጣም። ወይ እቺ ኢትዮጵያ ወይ ትቀናለች ወይ ፍርክስክስ ብላ የምትሄድበት ጊዜ ቅርብ ነው፣ ወይ እንዲቀጥ ብላ የምትሄድበት ደግሞዋለሁ። ይሄን ደግሞዋለሁ። ወይ ቀጥ ብላ የምትሄድበት ወይ ፍርክስክስ የምትልበት ጊዜ አሁን መጥቷል ነው የምልህ። እኔ አይደለም ያልኩት፣ አንብብ ዘ ኢኮኖሚስት የሚለው ቲሪንግ ኢትዮጵያ አፓርት እያለን ኢትዮጵያን እየበታተናት ነው። ጦርነት እየመጣ ነው። ይሄ ምርጫ ሻም ኢሌክሽን ነው፣ የውሸት ምርጫ ነው። ምርጫ አይደለም ይሄ በምንም። ትግራይ ኤክስክሉድድ ነው። ባለፈው አላደረገም፣ አሁንም አላደረገም። አማራ ክልል አላደረገም። አድርግ ያለው ብሎ ተመስገን ይምጣ፣ ችግር የለም ይቀመጥ 4 ኪሎ። ፕሬዚደንት ሆኜ ምክትል ጠቅላይ ሚኒስትር ሆኜ እቀጥላለሁ ካለ ይቀጥል። ከዛ በጦርነት አስቀጥላለሁ ካለ በጦርነት የሚቀጥል ኢትዮጵያ ካለ አላየንም። በጦርነት የቆመ ኢትዮጵያ የለም። ሀገር የትም ሀገር በጦርነት የቆመ ስርዓት የለም። አሁን ደግሞ አዲስ አበባ ያላችሁት ባለፈው ወር የዛሬ 6 ወር 8 ወር አካባቢ ሴንሰስ ብንሰራ ኦነስት የሆነ ሴንሰስ ፍርሃት የሌለው ሴንሰርሺፕ የሌለው ምን ይደርስብኛል ሳይል
ከ10 ሰው አብይ በብልጽግና ትደግፋለህ አትደግፍም የሚባል ከ10 9 8 ምናምን ነበር። አሁን አንድ ሰው አይገኝም በይፋ የምናገር ማለት ዝም ብሎ ካሜራ ጀምር ካልተባለ ካሜራ እየተቀረጽክ ነው ካልተባለ በስተቀር የምር የሆነ እንትን ቮት አድርግ ቢባል የለም አይገኝም። አሁን አዲስ አበባ ነው የምናገረው እኔ በሻሻ ምናምን አልኩ። የበሻሻ ልዩ ትርጉም አለው ለምን እንደሆነ እነግራችኋለሁ ወደ ኋላ አካባቢ እያልኩኝ አይደለም። የምር እውነተኛ ሲቲዝን በዚህ ሰዓት ብልጽግና ላይ ያለው አመለካከት መቀጠል አይችልም። ይሄ የተወሰነ ጊዜ ትታጓጉዞ ይችላል እየቀጠቀጥ በዱላ እያንበረከክ ቀደም ብዬ ያሳየኋቸው በእንደዚህ አይነት በዱላ ወታደሩን በቦክስ እየመታ ግፍ እየፈጸምክ የተወሰነ በእርግጫ በቦክስ ትልታደርገው ይችላል። እንደዚህ አይነት በወታደር ኃይል ግን ስርዓት አይገነባም፣ አይቆይም። የግድ ነው መፍረስ ያለበት ነው። ይፈርሳል፣ ደግሞ ይፈርሳል። የዓለም ሚዲያዎች ምን አሉ? አማራ ክልል ምርጫ አልተደረገም። ኦሮሚያ ክልል ሆል ጦርነት ላይ ዋለ። ትግራይ ኤክስክሉድድ ነው። ዘ ኤሌፋንት ኢን ዘ ሩም ትግራይ ኤክስክሉድድ ነው። ከኢትዮጵያ ምርጫ የለም። እንደምንድን ነው? ዘ ኤሌፋንት ኢን ዘ ሩም ነው ያለው። ምን ማለት ነው? ተጽዕኖ ፈጣሪው ፈላጭ ቆራጩ ማለት ነው። percent of Ethiopia is currently affected by armed conflict, and large parts of the regions affected by that conflict will not be able to take place in the vote today. For example, in the Amhara region, there is an ongoing war between the Fano militia and the Ethiopian government forces. My sources in the capital of the Amhara region, Bayidar, told me that the Fano militia had warned residents of the capital not to leave their house today and not to take part in the vote because something bad was going to happen. We've also seen videos of those same militiamen burning voting cards and an increase in clashes over the weekend between government forces and the Fano militia. In the Oromia region, the largest region in Ethiopia, there are ongoing clashes between the OLA, the Oromo Liberation Army, and the Ethiopian government, and they launched a new offensive this weekend ahead of these elections. They've also imposed a 7-day roadblock and also told residents of the Oromia state to not leave the house and also not to take part in these elections. And the elephant in the room is Tigray, the region where there was the war that took place between 2020 and 2022 that killed more than 600,000 people. The election board last week confirmed that the entire Tigray region will be excluded. So and on top of that, there are fears of a renewed conflict after these elections. ያው ከዚህ ምርጫ ቀጥሎ ወደ ከባድ ጦርነት ሊያመሩ እንደሚችሉ ፍርሃት አለ፣ ስጋት አለ ነው የሚለው። ያው ዘ ኤሌፋንት ኢን ዘ ሩም የትግራይ ሪጅን ነው ምርጫ ላይ አልተሳተፈም። የሜላትወርቅ ኮሜዲያኗ ባለፈው ሳምንት ነው አናውንስ ያደረገችው ለዓለም ትግራይ ምርጫ አይካሄድም፣ ትግራይ የትና የት ያለ ሌላ ሀገር ውስጥ መንግስት መስርቶ የዚህ ቢሮ ኃላፊ እያለ ሹመት በሹመት እያደረገ ትግራይ ላይ ምርጫ እናካሄድም። ምርጫ ጉዳይ እነግራቸዋለሁ። አብይ አህመድ በሻሻ ስንት ድምፅ አገኘ እና ሰው ዛሬ ምርጫ ፎቶ እያነሱ ነው። ስንት ድምፅ አገኘ፣ ኢዜማ ስንት ድምፅ አገኘ፣ ብልጽግና ስንት ድምፅ አገኘ እያሉ በየቦታ አብይ ስንት አገኘ በቀጠናው ሲባል ስክሪን ላይ ታያችኋል ተመልካቾች። ሁለተኛ ሶስተኛ ተወዳዳሪ ያለው ዜሮ ነው ያገኘው። ሁለተኛ ተወዳዳሪ ዜሮ ማግኘት አይችልም። ራሱ ቢያንስ እሱ አልተወዳደረም እንዴ? ለራሱ እንኳን አይመርጥም። አንድ ድምፅ እንኳን ያገኘው የራሱ ድምፅ እንኳን ያገኘው የሚስቱ የልጆቹ ተውትና ምርጫ እኮ ነው። እውነቴን ይሄ የጨረባ ምርጫ ያለ ብላል የትግራይ ጉዳይ የጨረባ ምርጫ ብለው ቀልደውበታል። የጨረባ ምርጫማ አባቴ እዚህ ያለልህ የሁለተኛ ሰውዬ ማን ነው? አብዲሳ ነው እንትላለ ዜሮ ነው በቃ ዜሮ አንድ የለው። አብይ ድምፅ እንዳለ ነው። ታችኛው ግን ስድስት ድምፅ አለው መሰለኝ የሶስተኛ። ሁለተኛው ላይ ሰውየው ለራሱ አልመረጠም። ራሴ ምረጡኝ ብዬ ቀስቅሼ ሌላ ሰው እንዲመርጠኝ ቀስቅሼ ኧረ እባካችሁ ምረጡኝ እንደዚህ ነኝ ብዬ ቀስቅሼ የራሴን ድምፅ ለአብይ ሰጠዋለሁ እንዴ? ይደረጋል እንዴ? ይሄ ያየነው በዚህ ዘመን ነው። ዜሮ እንዴ ለድራማ እንኳን አሳምሮ
አንድ ምናምን ያደርጉበት እንደ ሰውየው ራሱን በራሱ መርጧ እንዲባል በሻሻ እንደዛ ነው። በሻሻ በእውነት በሻሻዎች እንኳን ደስ ያላችሁ፣ አብያችሁ መርጧል፣ ተመርጦላችኋል። ጉዳዩ ምንድን ነው? 4 ኪሎ አይቆይም፣ 4 ኪሎ አይቆይም። እየነገርኳቸው ነው። እኔ ምንም የምደብቃችሁ ነገር የለም። እንኳን መረጣችሁ እናንተ ድምፃችሁ አሰምታችኋል። ልጃችሁ ግን 4 ኪሎ አይቆይም። እላ አይደለም የምናገረው፣ የምሬ ነው። መነገር ያለበት ነው። አብዬ በአፋን ኦሮሞ የሚነግራችሁ ሌላ ነው፣ መሬት ላይ ያለው እውነታ ሌላ ነው። በአፋን ኦሮሞ እንደዚህ ቀልዶባቸዋል። ባተኑ ይንገልተኑ ብለቹ እንደንዴሰኑ ስርነ ኡመቹ እንደንዴሰኑ ጀኒ ተታፊ ጉዳ ጎቻ ቱረኒ ኡመኒ ከነሙ እንደ ዲዴ ስርኑ በርባቺሳ ኢጃረሙን በርባቺሳ ኦልዲና ሶበዳ ዲን ኦላ ከን ኦሉ ንቆዱ ፊ ስነን ኑራ ጠብሲሱፍ መለክ ዱበተሙ ሰናመቲ አራኒ ሞየና ናቲ ወራንታ ቦራት ሞቴና ነወራና ሙሪ ከኝ ጉቶ ከታ አን ይሄ ያው ጠላቶቻችን ስርዓት እንዳንተክል ስርዓት አተክሎም እያሉን ነው። ጠላቶቻችን እንደዛ ነው። በአማርኛ እንደዛ አይላትም። በአማርኛ እንደዛ አይደለም። በነገራችን ላይ በአማርኛ ተጠይቆ መሀል ላይ ነው በኦሮምኛ ጠየቀችው። በአፋን ኦሮሞ ስትጠይቀው ዳይቨርት አደረገ፣ ኮንቴክስቹዋላይዝ በቃ ሎካላይዝ አደረገ ወደ እንትን የኔ እዚህ አካባቢ ያለው እኔ በአፋን ኦሮሞ ስናገር ምንድነው የሚፈልገው ከኔ ነው። በሄደበት አይደል የሆነ ቦታ መወሸቅ አይደል የሚፈልገው፣ መወሸቅ ነው የሚፈልገው። እንደዛ አላልክም። አማርኛ ላይ እንደዛ አላልክም። በመቶ የሚቆጠር ቦምብ ስለቅም ነው የሰነበት ነው አልኩ። የቦምብ የእንትን ባለሙያ ሆነ ማለት ነው። ኦርዲናንስ ስትቆጥር ዋልክ። የጦር መሳሪያ ምናምን ፈንጅ የትኛው ፈነዳ የትኛው ያልፈነዳ እና ከጎረቤት ሀገር የመጣ አለ ከሌላ ሀገር የመጣ ቦምብ ስንለቅም ነው የሰነበት ነው። ኢትዮጵያ የቦምብ ችግር ኖሮት የቦምብ ችግር አለ እንደ ኢትዮጵያ ምድር ላይ ሁሉም የታጠቀ ኃይል እኮ ነው ኢትዮጵያ ምድር ላይ ያለው። መከላከያ ስንት ነው ያለው? ታጣቂው ኃይል ስንት ነው ያለው? ማን ነው ለአብይ አህመድ ምርጫ እንዳይከናወን ብሎ ከጎረቤት ሀገር ቦምብ የሚልክል? ኤርትራ? ኬንያ? አልቡርሃን? ማን ነው የሚልክል? ኢትዮጵያ እኮ በቂ ያለ እኮ የሚፈጽም ካለ የሚፈልግ ካለ ግን አይፈጽም። ማንም ሰው መፈጸም አይፈልግም። ራስህ ነው የምትፈጽመው። ኦላ ትላንት የአማራ ክልል ውጊያ እኮ በቃ ከባድ ውጊያ ስለነበረ ነው በቁጥር ያልገለጽ ነው። ኦሮሚያ ግን ከኦላ የወጣ መረጃ 1000 በላይ ሚሊሻዎች ትላንት ብቻ ተገሏል። 1000 በላይ ምን ማለት ነው? 1000 በላይ አንድ ሚሊሻ ተገደለ ማለት እኮ ሚስቱ አለችው፣ ልጅ አለው፣ ስንት ነገር አለው እኮ ህይወቱ አይደል? የስንት ሰው ህይወት አይደል ምስቅልቅል እያለ ያለው ህብረተሰብ እንደ ህብረተሰብ አይደል እያለቀ ያለው። እሱ በአፋን ኦሮሞ ሄዶ በሻሻ ሄዶ ይቀልዳል። እቺ አሁን ወደ አልተነገሩ ጉዳዮች እንለፍ። ያልተነገሩ ጉዳዮች በሐረሪን ጀምር። ያልተነገሩ በሚዲያዎች ያልተነገሩ እስካሁን የሚዲያ ሽፋን አልተሰጣቸው። የሐረሪ ክልል አዲስ አበባ ምርጫ ጣቢያ አላቸው። ሐረሪ በልዩ ሁኔታ ምክንያቱ አላውቀውም፣ ግን በልዩ ሁኔታ ከክልላቸው ውጭ ያሉት ከሐረሪ ክልል ውጭ ያሉት አዲስ አበባ ከድሮ ጀምሮ ከ1987 ጀምሮ ፕሬሲደንሱ አላውቅም፣ አጀማመሩ አላውቅም፣ ግን አዲስ አበባ የተለያዩ ምርጫ ጣቢያዎች ይዘጋጅላቸዋል። ማይኖሪቲ ስለሆነ አዲስ አበባ እና እነሱም ድምፅ ማሰማት አለባቸው ከሚል ህሳቤ ሊሆን ይችላል። አላቅም ትርጉሙ ለብቻ የሚዘጋጅላቸውና ሐረሪ ምርጫ መምጣት አልቻለም። ወደ ምርጫ ጣቢያ የተረጋገጠ ነው ነገር ወደ ምርጫ ጣቢያ መምጣት አልቻለም። ስለዚህ ምንድን ያደርጉት ወደ ሳር ቤት የተለያዩ ቦታዎች አሉ። ሰው ጠፋ። ምን ማድረግ ጀመሩ? የደረሰባችሁ ታውቃላችሁ። 1000 ብር ይሰጣል። 1000 ብር ይሰጡና ለምሳ አንድ ሰው ይዘህ ከመጣ 1000 ብር ይሰጣል እየተባሉ ሰው እየጎተቱ ይሄዳሉ። ትግራዋይን ጎተው ይሄዳሉ፣ አማራውን ጎተው ይሄዳሉ፣ ኦሮሞን ጎተው ይሄዳሉ። ለምን ሲባል ቁጥር እንዲሞላ ነው። ቁጥር እንዲሞላ ነው። 1000 ብር ለምሳ እየተባሉ ሰዎች እየያዙ ሲመዘገቡ የዋሉት። ራሱ ሐረሪ ተወላጆች ይሄ ምርጫ የኛ ምርጫ አይደለም፣ አንደግፍ፣ እንደዚህ አይነት ማጭበርበር ውስጥ አንሳተም ብሎ ቤቱን ቆልፎ ቤቱ ሲውል የሐረሪ ያልሆኑ ተወላጆች የሌላ ብሔር ተወላጆች 1000 ብር እየተሰጣቸው ምርጫ ሲሳተፉ ብሏል። አንደኛ የዓይን ምስክር የደረሰባቸው የተቀበሉ ሰዎችም የነገሩን ነው። በልዩ ሁኔታ ነው ይሄ ነገር። ስለዚህ ሌላ ከኦሮሚያ ያው እንዳልኳቸው ኦሮሚያ በአብዛኛው አዲስ አበባ ዙሪያ አዲስ አበባ መምጣት የሚችል ሂዱና ፊንፊኔ መርጣችሁ ኑ ተብለው ከአዳማም ከቢሾፍቱ ከሰበታ ከአዲስ አበባ ዙሪያ ከብዙ ቦታዎች ከሰንዳፋ መጥተዋል። አዲስ አበባ መጥተው እንዲመርጡ እና አንድ ቦታ ላይ እዚህ ጋር የሚደረገው ቀለማቸውን እያስለቀቁ ጭምር እንደምንም ብለው ታግለው እያስለቀቁ ሌላ ምርጫ ጣቢያ ሄደው የተሳተፉ አሉ። አዲስ አበባ የደረሰን መረጃ ነው።
አዲስ ነገር አይደለም። ግን ቀጥለን ተመልካቾች በፎቶ አስደግፈን ነግራቸዋለን። በፎቶ ውድ ፎቶዎች አሉ፣ ውድ ፎቶዎች አሉ ወደ ስክሪን የምናመጣላቸው እና ስክሪኑ የሚሸፍናቸው ነፃና ፍትሃዊ ነበር የሚል ነው። ይሄ ፎቶ እንትናቸው ይከልላቸዋል መሰለኝ። ምርጫው ነፃና ፍትሃዊ ነው ይላሉ። እዚህ ጋር እቺ ጋዜጠኛ ቀደም ያልከዋች ጋዜጠኛ አለች፣ የኢቲቪ ጋዜጠኛ፣ ተአምረኛው ጋዜጠኛ በጣም ብልጽግናን ለብልጽግና ውለታ እየዋለች ያለች ልዩ ሽልማት የሚያስፈልጋት ነች። ለወደፊቱ ማለት ብልጽግና መንግስት ሲሆን ልዩ ሽልማት የሚያስፈልጋት ነች። ያው ብልጽግና ከሀገር ሲለቅ ደግሞ እሷም አብራ የምትለቅ ይመስለኛል። የኔ ግምት ነው አሁን ካላት ቁመና አንጻር ብዬ ነው። እና ለየት ያለ ከ1987 ጀምሮ እስከ 2018 የነበሩ የምርጫ እንትኖች በጣም ወሳኝ የሚባል የምርጫ መልክ የነበረው ይሄ ዘመን ነው ብለዋለች። ኢንክሉዲንግ የ19 ታሪካዊው መቼ ሊመጣ ይችላል ብለን የምንመኘው የ2005 ወይ 1997 ምርጫ ጭምር ከዚህ ጋር የሚወዳደር አይደለም ነው ያለችው። በዚህ ፕሮግራም ላይ ኢቲቪ እንደዛ ነው ያለው። ያቀረበው ምክንያት ደግሞ በጣም ብዙ ህዝብ ነው የተሳተፈው ይላል። በእንደዚህ ድራማ እየሰሩ ማለት ነው። በጣም ብዙ ህዝብ ነው የተሳተፈው። ብዙ ፖለቲካ ፓርቲዎችም ነው የተሳተፉት። 42 ፖለቲካ ፓርቲ ነው የተሳተፈው ይላል። ያው ነው። ከዛ ቀጥለን ትንሽ ካለን ጊዜ አንጻር አለፍ ብዬ እንትን ላድርጋችሁና ስልጣን በድምፅ እንጂ በብረት አይሆንም ብለዋል። የአማራ ክልል ምስኪኑ ርዕሰ መስተዳድር ምንም መጥፎ ነገር አያወራም አሉ። ግን ይሄ ሰውዬ ምንም ነገር ምስኪን ነው አሉ። እስካሁን ስለ ትግራይ ምንም አላለም፣ መጥፎ ነገር አላወራም። ስለ ትግራይ መቀጠል አለበት። ምንም ነገር እንዳታወራ አደራህን። ሌላ ጊዜ ማለት ነው ለሽግግር ምናምን ጊዜ እንኳን አንድ ቡድን መሪ ወይ ወረዳ አስተዳዳሪ እንድትሆን ጥሩ ነው ለሌላ ጊዜ። እና እዚህ ጋርም አለ መራጮች ጊዜያዊ የምርጫ ውጤት ሲመለከቱ የሚያሳይ ፎቶ ነው። በጉጉት የሚጠበቁ ነው። ቅንጅት አሸነፈ፣ ኢህአዴግ አሸነፈ ተብሎ በየጊዜው በየቦታው የነበረ የአዲስ አበባ ምርጫ 97 የነበራቸው ተመልካቾች የምታስታውሱት ውጤት ለማየት የነበረው ጉጉት ቅንጅት አሸነፈ፣ ኢህአዴግ አሸነፈ የነበረው እና ስንት ሸው አብይ ስንት በስንት ዘረራቸው ነው ይሄ ቋንቋ የሚናገር። ይሄን ተመልካቾች በጣም ካለን ጊዜ አንጻር እዚህ ጋር እንትናሳጥረው ብዙ ሰዓት ወሰድንባቸው ይመስለኛል። ተመልካቾች ለነበረን ጊዜ እናመሰግናለን። ተመልካቾቻችን ብዙ ጊዜ ያው አዲስ ነገር አይደለም። ብዙዎቻችን የምትከታተሉ ሶሻል ሚዲያ ላይ የምትከታተሉ ስለሆነ ጊዜያቸውን ማባከን አንፈልግም። ያው የብልጽግና ጉድ ትንሽ ወደ እናንተ ለማድረስ ያክል ነው። አብራችሁን ቆይታችሁ ለተከታተላችሁ እጅግ እናመሰግናችኋለን። ሼር አድርጉት። ሳብስክራይብ ካላደረጋችሁ ሳብስክራይብ ሳታደርጉት አትውጡት። ሚዲያችሁን ይሄን ሳብስክራይብ አድርጋችሁ ኖቲፊኬሽን ምልክቱ ተጫኑና ፕሮግራም ሲጀምር ምልክት ይሰጣችኋል። ምልክት ሲሰጣችሁ ቀጥታ ላይቭ ስርጭት ላይ እንድትከታተሉና በተረፈ ስክሪን ላይ ባለው ዘካሻ ቁጥራችን አለ። ዛሬ ሚዲያ አሜሪካ ያላችሁ በያላችሁበት ሆናችሁ ሚዲያችሁ የምትደግፉበት እድል አለ። በተለያየ መንገድ ዩቲዩብ ላይ ሜምበር ሁኑን ብለን እናስቀምጣለን። ሜምበር ሁኑን፣ ቀላል ነው። ሜምበር በመሆን በመላል ሆናችሁ ጆይን ታደርጋላችሁ ከኢትዮጵያ በስተቀር ማለት ነው። በተረፈ አብራችሁ ቆይታችሁ ስለተከታተላችሁ እጅግ እናመሰግናለን። ላይክ ማድረግ አትርሱ። ላይክ አድርጋችሁ ውጡ። ታንክ ዩ